ጌታዬ ሆይ ለዚህ ታምር አመሰግናለሁ፣ ለነዚህ ትናንሽ እርምጃዎች አመሰግናለሁ። ዶክተሮች የማይቻል ነው ያሉትን ነገር እያለች አማራ በዝግታ ትጸልያለች። በዚያ ጠዋት ስብሰባው ተሰርዞበት ቀድሞ ወደ ቤት የተመለሰው ሚስተር ሳም በዚያኑ ዕለት የቀጠራትን አዲሷን ሞግዚት አምራን በካሜራ ይከታተላት ጀመር። ልክ እንደቀደሙት ሁሉ እሷም መንታ ልጆችን ትበድላለች ወይም ትሰርቃለች ብሎ በጥርጣሬ ልቡ ተሞልቶ ነበር። ከዚህ ቀደም ብዙዎችን አምኖ ተክዷል። አንዳንዶች ዋሽተውታል፣ አንዳንዶች ሰርቀውታል፣ ሌሎች ደግሞ ልጆቹን እንደ በረከት ሳይሆን እንደ ሸክም አይተዋቸው ነበር። ስለዚህ አምራን ሲቀጥራት በተስፋ ሳይሆን በጥርጣሬ ነበር። ነገር ግን በካሜራው ያየው ነገር ትንፋሹን አቆመው። በስክሪኑ ላይ 2 ባዶ ዊልቸሮች ይታያሉ። አደጋው ከደረሰ በኋላ ዶክተሮቹ በጭራሽ አይራመዱም ያሏቸው መንታ ልጆቹ ሊሊና ሌላ እንደተለመደው በዊልቸር ላይ አልነበሩም፣ ቆመዋል። ትናንሽ እግሮቻቸው ይንቀጠቀጣሉ፣ ፊታቸው በጥረት ተወጥሯል፣ ግን ቆመዋል። አንድ በአንድ በዝግታና በጥንቃቄ ወደ ሞግዚቷ እየተራመዱ ነው። አምራ ጥቂት እርምጃ ራቅ ብላ ተንበርክካ እጆቿን ዘርግታ ትጠራቸዋለች። ልጆቹ ለእያንዳንዱ እርምጃ በሚያደርጉት ጥረት አምራ እያለቀሰች ለፈጣሪ የምስጋና ጸሎት ታቀርባለች። ካሜራው እንደሚቀዳት እንኳን አታውቅም። እሷ ትኩረቷ በፊቷ እየተከናወነ ባለው ተአምር ላይ ብቻ ነበር። ጎበዞች መላእክቶቼ፣ አንድ ተጨማሪ እርምጃ ትችላላችሁ እያለች በለሰለሰ ድምፅ ታበረታታቸዋለች። ሚስተር ሳም እጆቹ መንቀጥቀጥ ጀመሩ። ዶክተሮች አይቻልም ብለውት ነበር። በሚሊዮን የሚቆጠር ገንዘብ ለሕክምናና ለተለያዩ ስፔሻሊስቶች አውጥቷል፣ ግን ምንም አልረዳቸውም። ልጆቹ ዳግመኛ እንደማይራመዱ አምኖ ተቀብሎ ነበር። አሁን ግን ባልጠረጠራት ሴት አማካኝነት የማይቻለው ነገር ሆነ። ከካሜራ ክፍሉ ወጥቶ ወደ ሳሎን ሮጠ። በሩን ሲከፍተው በአይኑ አየው። ሊሊ ተንገዳግዳ ወደ አምራ እቅፍ ገባች። ሌላም እየሳቀች ተከተለቻት። ሚስተር ኖ ተንበረከከ። ከዓመታት በኋላ ለመጀመሪያ ጊዜ በህመም ሳይሆን በተስፋ ስቅስቅ ብሎ አለቀሰ። በመንቀጥቀጥ ድምፅ እንዴት ሊሆን ቻለ ሲል ጠየቀ። አምራ ሊሊን ታቅፋ ሌላ ደግሞ ተደግፋ እያለ ቀስ ብላ ቆመች። ጌታዬ፣ እኔ ዝም ብዬ እያጸዳሁ ነበር፣ ምንም ልዩ ነገር አላደረኩም አለችው። ግራ ተጋብቶ ሲያያት ንግግሯን ቀጠለች። ኮሪደሩ ላይ መደርደሪያዎቹን እያጸዳሁ እዘምር ነበር። ዝማሬ አላት። እሷም አዎ እናቴ፣ ነገሮች የማይቻል ሲመስሉ የምትዘምረው የአምልኮ መዝሙር ነው። ድምፄን ከፍ አድርጌ እየዘመርኩ እንደሆነ እንኳን አላስተዋልኩም ነበር። መንገድ በሌለበት መንገድ ስለሚያበጀው አምላክ ነበር ምዘምረው። ሚስተር ሳም በሰውነቱ ላይ የቅዝቃዜ ስሜት ተሰማው። አምራ በሽሹክታ ከዚያም አንድ ትንሽ ድምፅ ሰማው አለች። ወደ መንታዎቹ እያየች ማማ አሉኝ አለች። ክፍሉ ጭጭ አለ። የአምራ አይኖች በእንባ ተሞሉ። ደነገጥኩ። በሐሳቤ መስሎኝ ነበር። ነገር ግን ግድግዳውን ይዘው ቆመው ነበር። እየተንቀጠቀጡ ራሳቸውን ለመጠበቅ እየሞከሩ ነበር። ከዚያም ወደ እኔ መራመድ ጀመሩ። ሳም በድንጋጤ አፉን ያዘ። አምራ ቀጠለች። እኔን አያዩኝም ነበር። ወደ እኔ ሳይሆን እኔን አልፈው ሌላ ሰው የሚያዩ ይመስል ነበር። እየተራመዱ ማማ ይሉ ነበር። ሚስተር ሳም የትንፋሽ ማጠር ተሰማው። ያ የጀልባ አደጋ ትዝታ በጭንቅላቱ ውስጥ መጣ። ያ አስፈሪ ማዕበል፣ የብረት ድምፅ፣ ባለቤቱ ልጆቹን ለማዳን ሰውነቷን በላያቸው ላይ ያደረገችበትና ውሃው ከመዋጡ በፊት መጨረሻ ጊዜ ያየችው እይታ። እሷ በሰውነቷ ጋርዳ አትርፋቸዋለች። አሁን ልጆቹ እየተራመዱ ያሉት እሷ የጀመረችውን ሰማይ ስለፈጸመው ይሆን? ሳም አምራን በጥርጣሬ ሳይሆን በምስጋና አያት። አንቺ ከኔ ምንም አልሰረቅሽም አላት። አምራ በፍጥነት ራሷን በመነቅነቅ አልሰረቅኩም ጌታዬ አለችው። እሱም ልጆቼን መልሰሽ ሰጠሽኝ አላት። ኖህ ልጆቹን አቅፎ አለቀሰ። ለዓመታት ዶክተሮችን፣ ማሽኖችንና ገንዘቡን አምኖ ነበር። ዛሬ ግን መድኃኒት ሊደርስበት ያልቻለውን ቦታ አንድ ዝማሬ ደረሰበት። ሚስቱ አሁንም እየጠበቀቻቸው እንደሆነ፣ አሁንም እየጠበቀቻቸው ለትናንሽ እግሮቻቸው ጥንካሬ እያስተላለፈች እንደሆነ ተሰማው። ወራት አለፉ። ቤቱ አሁን የህመም ስፍራ መሆኑ ቀርቶ በህይወት የተሞላ ሆነ። ዊልቸሮቹ ታጥፈው ተቀመጡ። ሚስተር ሳም ባልጠበቀው ሁኔታ ተቀየረ። በየሰዓቱ ካሜራ ማየቱን አቆመ። ክህደትን መጠበቅ አቆመ። ምክንያቱም በጥርጣሬ የቀጠራት ሴት ከመራመድ በላይ የሆነ ነገርን፣ እምነትን መልሳለታለች። አምራ የቤት ሰራተኛ ሆና አልቀረችም። አክስት አምራ ሆነች። መንታዎቹ እሷን ሳያቅፉ አይተኙም። ጸጉሯን ይጎነጉናሉ። በዚያች ቀን የዘመረችውን ዝማሬ አብረዋት ይዘምራሉ።
የጀልባ አደጋው በደረሰበት ዓመት መታሰቢያ ቀን በጨለማ ውስጥ አልተቀመጡም። ሳሎን ውስጥ ተሰብስበው እጅ ለእጅ ተያይዘው ጸለዩ። ሳም ልጆቹ አጠገቡ ቆመውና ፈገግ ብሎ ሲያይ ለምን እንዲሆነ ብሎ መጠየቁን አቆመ። በምትኩ አመሰግናለሁ አለ። ሚስቱ ሁል ጊዜ የምታምነውን አንድ ነገር ተረዳ። ታምራት ሁል ጊዜ በከፍተኛ ድምጽ አይመጡም። አንዳንዴ በቀላል ዝማሬ፣ በቅን ልብና አሁንም በሚያምኑ ሕፃናት ይጀምራሉ። በዚያች ምሽት ቤቱ በሳቅ ሲሞላ ኖህ ከራሱ ከታምሩ የላቀ ነገር ተረዳ። ትልቁ ፈውስ በእግሮቻቸው ላይ ሳይሆን በልቡ ውስጥ ነበር። የዚህ ታሪክ መልእክት የቀድሞ ክህደቶች ለወደፊት በረከቶች ልብን እንዳያደነድኑ ተጠንቀቅ። አንዳንዴ ይበልጥ የተጠራጠርከው ሰው የጠፋብህን ነገር እንዲመልስልህ ከሰማይ የተላከ ሊሆን ይችላል። እምነት፣ ፍቅርና ደግነት ገንዘብና መድኃኒት ሊደርሱበት የማይችሉበት ቦታ ይደርሳል። ቸር ቆዩም።